ሊቀ መላእክት ቅዱስ ገብርኤል ያደረገው ታምር ነው። በራዲዮስ የሚባል አንድ ሰው ነበረም። እርሱም ወደ አንድ ባለጸጋ ሰው ዘንድ ሄደም። ሰርቶም የሚያተርፍበት ትርፉንም ለኑሮ ያደርገው ዘንድ 100 ወቄት ወርቅ ከባለጸጋው ይበደር ዘንድ ፈለገም። ከባለጸጋው ዘንድ ሄዶ ወቄት ወርቁን ያበድረው ዘንድ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋስ ሰው አምጥታ አበድርሃለሁ አለው። በራዲዮስም ስለ ዋስትናው በቂ ዋስ አለኝ፣ ነገር ግን ከዚህ ለመምጣት አይቻለውም፣ ና ሁለታችንም ዋሴ ወዳለበት እንሂድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛል፣ ዋስ ይሰጥ ዘንድ ከዚህ ሰው ጋር አብረኸው ይሂድ አለው። ልጁና በራዲዮስም ሄደው ከቤተ ክርስቲያኑ በር ደረሱ። በራዲዮስም በቤተ ክርስቲያኑ ውስጥ የሚገኘውን የሊቀ መላእክት ቅዱስ ገብርኤልን ባሪያውና በመልኩ የተሳለውን ስዕል ለባለጸጋው ልጅ እያሳየ እነሆ ዋሴ ነው አለው። የባለጸጋውም ልጅ ይህስ በእውነት ለዋስትና የሚበቃና እጅግ የታመነ ዋስ ነው አለም። የባለጸጋውም ልጅ ከበራዲዮስ ጋር ወደ ባለጸጋው ተመልሰው ሄዱም። ልጁም ለዋስትና የቀረበው ሰው እጅግ የታመነና ቅን ዋስ ነው አለው። አባቱም ልጄ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለው። ባለጸጋውም እንዲህስ ከሆነ ከእሱ ጋር ቃል ኪዳን ሳልገባ ምንም አልሰጥህም አለው። በራዲዮስም በነገው ዕለት የእግዚአብሔር ፈቃዱ ቢሆን የፈለግከውን ሁሉ እሰጥሃለሁ አለው። ከዚህ በኋላም በራዲዮስ እስከ ማግስቱ ድረስ ወደ ቤቱ ተመልሶ ሰነበተም። ባለጸጋውም ግን በማለዳ ወደ ቤተ ክርስቲያን ሄዶ በሊቀ መላእክት ቅዱስ ገብርኤል ፊት ቆሞ እንዲህ አለም። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆነን ዘንድ የፍቅርንና የይቅርታን ዋስትና ብቻ እፈልጋለሁ። እውነተኛ ምስክርነትን ስለማምንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደም። የሚመለስበትን ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄት ወርቅ ሰጠው። በራዲዮስም ነግዶ ከእግዚአብሔር ረዳትነት የተነሣ ከሚያገኘው ትርፍ እኩሌታውን ለባለጸጋው እኩሌታውን ለራሱ ሊካፈሉ ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘም። ነገር ግን የባለጸጋውን ገንዘብ ሳይመልስለት የዓመቱ መጨረሻ አለፈ። ገንዘቡንም አልመለሰም። ሰይጣን ተንኰለኛነትን አሳድሮበት ዐይነ ልቡናውን አሳውሮታልና። ይልቁንም ይኸው በራዲዮስ ሊናገርና በእኔ ላይ ሊመሰክርም ከማይችል ከሊቀ መላእክት ቅዱስ ገብርኤል ስል በስተቀር የሰማና ያየ በእኔ ላይ የሰው ምስክር የለም። የፈረምኩበትን የጽሑፍ ሰነድ አይገኝም። ስለዚህ ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ እውነት ነው አለኝ ብዬ አላምንም ሲል አሰበ። ያን ጊዜም ባለጸጋው በራዲዮስን ጠርቶ በውላችን መሠረት ወርቄን ከነትርፉ ስጠኝ፣ እኔ በእጄ መዝኜ እንደ ሰጠው አንተም የትርፉን አስበህ በፍቅር ክፈለኝ አለው። በራዲዮስ ግን ምንም የሰጠኸኝ ነገር የለም በማለት ካደው። ባለጸጋውም ባነጋገሩ እየተደነቀ ወርቄን እንደ ሰጠው ካውቀህ ትመልስልኝ ዘንድ እስኪ ልቡናህን ሕሊናህንም መርምር አለው። በራዲዮስ ግን በእኔ ላይ እንደ ሰጠኝ የሚያውቅልህ እውነተኛ ምስክር ካገኘህ ወርቅን ከነትርፉ መልስላለሁ ሲል መለሰለት። ባለጸጋውም የበራዲዮስን ቃል በሰማ ጊዜ ግድ ብሎ ወደ ቅዱስ ገብርኤል ቤተ ክርስቲያን ወሰደው። ባለጸጋውም በመልአኩ ስዕል ፊት ቆሞ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን ነገር አንተ ታውቃለህ። እኔ የራሴን ገንዘቤን እንጂ የእሱን ገንዘብ አልሻም። ወርቄን ስሰጠው አንተን አምኜ ነውና ፈጥነህ ትፈርድልኝ ዘንድ የእግዚአብሔር ፍቃድ ይሁንልኝ እያለ ተማጸነ። ባለጸጋውም ይህን ካለ በኋላ በራዲዮስን ምስክሬ እነሆ እርሱ ሊቀ መላእክት ቅዱስ ገብርኤል ነውና እስኪ በርሱ ፊት ማል አለው። በራዲዮስም እየዘበተ በሐሰት ማለም። ያን ጊዜም በራዲዮስ በምድር ላይ በግንባሩ ተደፋ። ፈጽሞ መንቀሳቀስ መነቃነቅም አልተቻለውም። እንደ ድንጋይ ድርቅ ብሎ ቀረ እንጂም። ይህንን ይመለከቱ የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለ ተቋረጠ ደነገጡ። ብዙ ሰዎችም ይህንን ታምራት ለማየት ተሰበሰቡ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የሊቀ መላእክት ቅዱስ ገብርኤል አምላክ የማይለወጥ ዘላለማዊ አምላክ ነው፣ እንደ እርሱም ያለ አምላክ የለም ተባባሉ። ያም ከሃዲ ሰው በአየሩ ላይ ተወጥሮ ተሰቅሎ አቤቱ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ ስለ ሃይማኖቴ ጉድለት ይቅር በለኝ፣ በገናናው ኃይልህም ተማጽኛለሁና ይቅርታ አድርግልኝ። ክቡር ስዕልህ ፊት ከማልኩ በኋላ የበደልኩትን በደል ሁሉ አትቁጠርብኝ እያለ በታላቅ ቃል ይጮህ ጀመር። ሕዝቡም እንዲህ እያለ ሲጮህ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሆነ እግዚአብሔር በሊቀ መላእክት ቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ
ከተሰቀለበት አወረደው። ወዳጆቹም አእምሮ እስኪመለስና የተናገረውን እስኪያስታውስ ድረስ በተለየ ቦታ አስቀመጡት። ይህ በራዲዮስ ሰውነቱን ካወቀ በኋላም ተነስቶ ሄደ። ወርቁን ከነትርፉ አመጣ፣ ለባለጸጋውም ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ወርቁን መባ አድርጎ ሰጠም። መኖሪያውንም በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያንን እያገለገለ ኖረ። እኛን ሕዝበ ክርስቲያንንም የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ በምትመጣው የፍርድ ቀን መንግሥተ ሰማያትን እንወርስ ዘንድ ወደ ንስሐ ይመልሰን፣ ከሕዝበ ክርስቲያኑ ጋራም ለዘላለም ይኑር ለዘላለሙ አሜን።